ሰላም የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛ። በድጋሚ ተገናኝተናል። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ትገኛላችሁ። ቀደም ሲል እንግዲህ የጀረሚ ፍሪምፖንግን ጉዳይ በተመለከተ ተጫዋቹ ወደ ሊቨርፑል ሊዘዋወር ነው፣ ሊቨርፑል ከስምምነት ላይ ደርሷል የሚለውን ጉዳይ ተንተርሰን የዝውውሩን ጉዳይና ወደ ሊቨርፑል ቢመጣ ደግሞ ለሊቨርፑል ምን አይነት ጠቀሜታ ሊሰጥ ይችላል የሚለውን ጉዳይ ቀደም ሲል በነበረው ፕሮግራማችን ላይ ተመልክተን ነበር። አሁን ደግሞ በሚኖረን የሁለተኛ ክፍል ፕሮግራማችን ላይ ከዛው ከሊቨርፑል ቤት እንዲሁም ደግሞ ከዛው ከባየር ሌቨርኩሰን ቤት ሳንወጣ ፍሎሪያን ቬርትዝን የምንመለከት ይሆናል ማለት ነው። ባየር ሌቨርኩሰን እንግዲህ የሚቀጥለው ዓመት በጣም የሚከብድበት አይነት ክለብ ይሆናል ተብሎ ይጠበቃል። ምክንያቱም ትልልቅ ተጫዋቾቹን እንግዲህ ያጣል እየተባለ ነው የሚገኘው። አሁን ፍሪምፖንግን እንደሚያጣ የተገለጸ ነው። ፍሎሪያን ቬርትዝን የማጣቱ ጉዳይ የሚቀር አይመስልም። አሰልጣኙ ዣቪ አሎንሶ ወደ ሪያል ማድሪድ ያቀናል። ስለዚህ ከክለቡ ወሳኝ የሚባሉ አካላት ጎርለውበት የሚቀጥለውን ሲዝን እንዴት ሊጀምር ይችላል፣ በቻምፒየንስ ሊጉና በፕሪሚየር ሊጉ እንዴት ነው ሊቀጥል የሚችለው፣ በቡንደስ ሊጋው የሚለው በጣም የሚጠበቅ ጉዳይ ነው። እንደውም የኮሞውን አሰልጣኝ ሴስክ ፋብሪሃስን የአሰልጣኝ ቻቢ አሎንሶ ምትክ እንዲሆንላቸው ወደ ክለቡ እንዲሄድ ጥረት አድርገው ነበር፣ አልተሳካላቸውም የሚሉ ሪፖርቶች ሲወጡ ነበር። አሁን ደግሞ በተለይ ከቬርትዝ ጋር ተያይዞ በርካታ ጉዳዮች የተነሱ ይገኛሉ። እንግዲህ የቬርትዝ ጉዳይ ለሁላችንም እንደው አነጋጋሪ ጉዳይ ነው እየሆነ የሚገኘው። ምክንያቱም ከቀናት በፊት እኔው ራሴ ዜናውን እንደሰራው ታስታውሳለሁ። ማንቸስተር ሲቲ ተጫዋቹን ባየር ሚዩኒክ ተጫዋቹን ለማስፈረም ከመጨረሻው ምዕራፍ ላይ ደርሷል፣ ተስማምቷል። በቃ እንደው የጊዜ ጉዳይ ካልሆነ በስተቀረ ባየር ሚዩኒክ ተጫዋቹን ወደ ክለቡ ያመጣል። እንደውም በተለይ የውድድር ዓመቱ አዲስ የውድድር ዓመት ከመጀመሩ በፊት የዓለም የክለቦች ዋንጫ ላይ ተጫዋቹን ወደ ክለባቸው ለማምጣት ይሰራሉ የሚሉ ጉዳዮች ሲነሱ ቆዩ። ከዛ በኋላ ደግሞ ተገለበጠና ጉዳዩ ማንቸስተር ሲቲ ተጫዋቹን ለማስፈረም ተስማምቷል፣ ወደ ኤታድ የሚያመጣው ተጫዋች ይሆናል፣ 150 ሚሊዮን ዩሮ ከፍሎ ተጫዋቹን ወደ ክለቡ ለማምጣት ዝግጁ ነው እና ደግሞ በቃል ደረጃ ተስማምተዋል የሚሉ ጉዳዮች ሲወጡ ቆይታ አድርገው ነበር። እንግዲህ ሁለት አይነት ዜናዎችን ነው በጥቂት ቀን ውስጥ የተመለከትነው። አንደኛው ዜና ወደ ባየር ሚዩኒክ ያቀናል የሚል ነው። ሌላኛው ዜና ደግሞ ወደ ማንቸስተር ሲቲ ያቀናል ነው። በጣም በሚያስገርም ሁኔታ ደግሞ ዛሬ እንግዲህ ከአንድ ሰዓት በፊት የወጣው አንድ ዜና እንግዲህ ታማኝ የሚባል ዘጋቢ ነው የዘገበው። ዴቪድ ኦርንስቴን እንደምታውቁት በዝውውር ላይ ታማኝ የሆኑ መረጃዎችን ወይም ትክክለኛ የሆኑ መረጃዎችን ነው ይዞ የሚወጣው። ዴቪድ ኦርንስቴን ደግሞ እንደገለጸው ሊቨርፑል የተጫዋቹን ወኪል አነጋግሯል፣ ፍሎሪያን ቬርትዝን። እናም እኛ ተጫዋቹን እንፈልገዋለን፣ ምናልባት ልትለቁት ፈቃደኛ ከሆናችሁ ባየር ሌቨርኩሰን ተጫዋቹን ለመልቀቅ ፈቃደኛ ከሆነ እኛ ቬርትዝን ለማስፈረም ፍላጎት አለን ብለው ከተጫዋቹ ወኪሎች ጋር ንግግር አድርገዋል የሚል መረጃ ዴቪድ ኦርንስቴን ይዞ ወጥቷል። ተጫዋቹ 22 ዓመቱ ላይ ነው የሚገኘው። ከባየር ሚዩኒክ ከባየር ሌቨርኩሰን የሚለቅበት እድል እንዳለ ይታመናል። ግን ደግሞ ባየር ሚዩኒክ እና ማንቸስተር ሲቲ ተጫዋቹን ለማስፈረም አንገት ለአንገት ተያይዟል። አሁን የትኛው ክለብ ነው ተጫዋቹን የሚያስፈርመው ነው ትልቁ ጥያቄ። በዚህ መሀል ደግሞ ማን ገባ? ሊቨርፑል ገብቷል። አሁን ይህንን ተጫዋች ወደ ክለቡ እንዲመጣ ለማድረግ ከፍተኛ የሆነ ፉክክር ለማድረግ ሊቨርፑል ገብቷል። እንግዲህ ተጫዋቹ ከክለቡ ይለቃል አይለቅም የሚለው እስካሁን አልተረጋገጠም። ባየር ሌቨርኩሰንም ቢሆን ይህንን የመሰለ ድንቅ ኮከብ ተጫዋች ማጣት አይፈልግም። ግን ደግሞ የፕሪሚየር ሊጉ ሻምፒዮን ክለብ ሊቨርፑል ምናልባት ያ እድል የሚገኝ ከሆነ ተጫዋቹን ማምጣት ይፈልጋል። ፍሎሪያን ቬርትዝ እንደምታውቁት በባየር ሌቨርኩሰን ቤት በጣም ስኬታማ ከሚባሉ ተጫዋቾች እና ለክለቡ ስኬትም ትልቅ አስተዋጽኦን ካበረከቱ ተጫዋቾች መካከል አንደኛው ነው። በባለፈው ዓመት ክለቡ የመጀመሪያ የቡንደስ ሊጋ ክብሩን በታሪኩ ለመጀመሪያ ጊዜ ሲያሳካ ያለሱ ያንን ስኬት ማሰብ እጅግ ከባድ ነበር። ምክንያቱም 11 ግቦችን ሲያስቆጥር 12 ለግብ የሆኑ ኳሶችን አመሻሽቶ ማቀበል ችሏል። ይህም ማለት በ23 ግቦች ላይ ቀጥተኛ ተሳትፎ ማድረግ ችሏል ማለት ነው። ተጫዋቹ እንግዲህ በ10 ቁጥር ሚና ላይ ምን ያክል አስገራሚ ተጫዋች እንደሆነ በዚህ መረዳት ይቻላል። እንዲሁም ደግሞ በ2023-24 የውድድር ዘመን በቡንደስ ሊጋ የውድድር ዓመቱ ምርጥ ተጫዋች ወይም ደግሞ ቡንደስ ሊጋ ፕሌየር ኦፍ ዘ ሲዝን በሚል
ምርጫ ውስጥ የገባው በጣም በአስደናቂ ብቃት የውድድር ዓመቱን ስላጠናቀቀ ነው። ባየር ሌቨርኩሰን እኮ እነዛን ዋንጫዎች ሲያሳካ ለፍጻሜ በዩሮፓ ሊግ ደርሶ ምንም እንኳን በአታላንታ ይሸነፍ እንጂ ለፍጻሜ ደግሞ ሲደርስ የዚህ ተጫዋች አስተዋጽኦ በጣም ትልቅ ነበር። ዘንድሮም ቢሆን ባየር ሌቨርኩሰን ዋንጫ ያሳካ እንጂ በ2024/25 የውድድር ዘመን 10 ግቦችን ሲያስቆጥር 12 ለግብ የሆኑ ኳሶችን በቡንደስሊጋ አመሻሽቶ ማቀበል ችሏል። ከአምናው ቁጥር ጋር ተመሳሳይ ነው። አምና 23፣ ዘንድሮ 22 ግቦች ላይ ቀጥተኛ ተሳትፎ ማድረግ ችሏል። በእነዚህ ቁጥሮች ተመለከቱት አምና 11 ግብ ነበር ያስቆጠረው፣ ዘንድሮ 10 ግብ ማስቆጠር ችሏል። አምና 12 ኳሶችን ለግብ አመሻሽቶ አቀብሏል፣ ዘንድሮም 12 አሲስት አለው። ስለዚህ ከብቃቱ የወረደ ተጫዋች አይደለም። ተጫዋቹ እስከ 2027 ድረስ በባየር ሌቨርኩሰን የሚያቆይ ኮንትራት አለው። እንደውም የክለቡ ሲኢኦ ፈርናንዶ ካሮ በኤፕሪል ወር ላይ እንደተናገሩት ተጫዋቹ በክለባችን የመቆየት እድሉ በጣም ከፍተኛ ነው ብለው ተናግረው ነበር። እናም በተለይ ደግሞ ተጫዋቹን ለማግኘት ለክለቦች ለሊቨርፑል ብቻም ሳይሆን ለማንቸስተር ሲቲም ለባየር ሚኒክም በአጠቃላይ ተጫዋቹን ለሚፈልጉት ክለቦች በጣም አስቸጋሪ እንደሚሆን ራሱ ዴቪድ ኦርንስቴን ተናግሯል። ተጫዋቹ እንግዲህ 29 ጊዜ ለጀርመን ብሔራዊ ቡድን መጫወት ችሏል። ጁሊየን ነግሊስማን በያዙት ደግሞ የጀርመን ብሔራዊ ቡድን ስብስብ ውስጥ በአውሮፓ ዋንጫ የ2024 ውድድር ላይ መጫወት ችሏል። አርኔ ስሎት አሁን ቀድመው ዋንጫ ማንሳታቸውን ስላረጋገጡ በእንግሊዝ ፕሪሚየር ሊግ ከዚህ በኋላ አዲሱን የቡድን ግንባታቸውን እንዴት አድርገው ነው ሊያካሂዱ የሚችሉት የሚለው ነው ትልቁ ጉዳይ ሊሆን የሚችለው። እንግዲህ ቬርትዝ በባለፉት የውድድር ዓመታት በተለይ በሁለት ሲዝኖች ላይ ያሳየውን ብቃት ለተመለከተ ባየር ሌቨርኩሰን ለተጫዋቹ የጠየቀው ገንዘብ ወይም የሚጠይቀው ገንዘብ ከፍተኛ እንዲሆን አድርገውታል። ለተጫዋቹ 150 ሚሊዮን ዩሮ ክፈሉ ነው እያሉ ያሉት። ባየር ሌቨርኩሰን እኛ ተጫዋቹን አንለቀውም፣ መልቀቅ አንፈልግም፣ ግን ደግሞ ገፍቶ የሚመጣ ክለብ ካለ በራችንን በተደጋጋሚ የሚያንኳኳ ክለብ ካለ መክፈል ያለበት 150 ሚሊዮን ዩሮ ነው፣ ያለዛ ገንዘብ ተጫዋቹን ለማንኛውም ክለብ አንሰጥም ብለው ባየር ሌቨርኩሰኖች ተናግረዋል። ተጫዋቹን ደግሞ ስትመለከቱት 21 ዓመቱ ነው። እንግዲህ ገና ያንግ ኤጅ ላይ የሚገኝ ተጫዋች ነው። ከዚህ በኋላ ገና በጣም ብዙ የሚጠበቅበት ነው። ግን ኢንፋክት በጣም ብዙ ጨዋታዎችን አድርጓል። ከብሔራዊ ቡድን ጨዋታዎች ጭምር 200 ጨዋታዎችን ተጫውቷል። እንደውም ከዛ በላይ ከ200 በላይ ጨዋታዎችን መጫወት ችሏል። እንዲሁ ደግሞ በባለፉት 2 የውድድር ዓመታት እንደውም የጉልበት ጉዳት ካስተናገደበት ጊዜ በኋላ በ2022 ውድድር ላይ እንግዲህ ጉዳት ካስተናገደበት ጊዜ በኋላ የነበረውን ወቅቶች ብትመለከቱ ተጫዋቹ ደግሞ የበለጠ ምርጥ የሚባል ፕሌይ ሜከር ተጫዋች እንደሆነ በተጫወተባቸው ጨዋታዎች ላይ ሁሉ ማሳየት ችሏል። እናም ደግሞ የትኛውም ክለብ ቢፈልገው የሚገርም አይሆንም። ምክንያቱም እያሳየ ከሚገኘው ብቃት አንጻር ተጫዋቹ ያጋጠመው ጉዳት በ2022 በዓለም ዋንጫ ላይ እንዳይጫወት ዋጋ ያስከፍሎት ነበር። በዓለም ዋንጫ ላይ መጫወት የብዙ ተጫዋቾች ህልም ቢሆንም ግን ደግሞ ያንን ማግኘት አልቻለም እና ደግሞ ምርጥ የሚባል 10 ቁጥር ተጫዋች ስለመሆኑ በደንብ ክለቦችም ያውቃሉ ይሄንን ጉዳይ። ተጫዋቹ ሲጫወት ብትመለከቱት በጣም የሚያስገርም እንቅስቃሴን ሜዳ ላይ ማሳየት የሚችል ነው። እንግዲህ ኳሶችን በጥሩ መንገድ መቀበል ይችላል። የጨዋታ ሲስተሞችን መቀየር ይችላል። ከርቀት ኳሶችን አክርሮ መምታት ደግሞ እንዴት እንደሆነ በደንብ ያውቅበታል። እንዲሁ ደግሞ ተጫዋቾች እሱን ማርክ እንኳን ሊያደርጉት ቢሞክሩ እንዴት አድርጎ እነዛን ተጫዋቾች እንዴት ማምለጥ እንደሚችል በደንብ የሚያውቅ ተጫዋች ነው እና ሊቨርፑል ደግሞ ይህንን ተጫዋች የፈለገበት ትልቁ ምክንያት መሀል ሜዳውን የበለጠ ለማጠናከር እና በዛ ቦታ ላይ በተለይ ዶሚኒክ ሶቦዝ ላይ ነው እንግዲህ መሀል ሜዳው ላይ በደንብ ሲጫወት የምንመለከተው። ከዛ በተሻለ መንገድ ደግሞ እንደው አሌክሲስ ማካሊስተርም ለሊቨርፑል የተሻለ ነገር ማድረግ የሚችል ተጫዋች ነው። ግን ያም ቢሆን ለዚህ ክለብ ደግሞ የሆነ አዲስ አይነት ዳይናሚክ የሆነ ነገር መስጠት የሚችል ተጫዋች ደግሞ ያስፈልጋል። ለዛ ደግሞ ፍሎሪያን ቬርትዝ የበለጠ ተመራጩ ተጫዋች ነው። ብዙዎቹ ከመስዑድ ኦዚል ጋር ያመሳስሉታል። እንግዲህ መስዑድ ኦዚልን እንደምታውቁት ያለው ኢንዲቪጁዋል ብሪሊያንስ በጣም የሚያስገርም ነው። ኦዚል እንደው ብዙ አይሯሯጥም፣ ታታሪ ተጫዋች አይደለም፣ ሰነፍ ነው እያሉ ብዙዎቹ ያሙታል። እንደዚህ አይነት ተጫዋች ባይሆንም እሱ ግን መስዑድ ኦዚል ሜዳ ላይ 90 ደቂቃ ቆይቶ 1 ወይ 2 ገዳይ ኳሶችን ያቀብልና ጨዋታው ከዛ በኋላ እንዲያልቅ ያደርጋል። በጥሩ አሲስቶች ጥሩ የሆኑ ኳሶችን በማቀበል የክለቡን ጉዳይ አስተማማኝ እንዲሆን ያደርጋል
እና ክለቦች ይህንን ተጫዋች ቢያገኙት የበለጠ የሚጠቀሙበት ተጫዋች እንደሆነ ይታመናል ማለት ነው። እንግዲህ በባለፈው በተለይም ባየር ሌቨርኩሰን ከባየር ሚዩኒክ የካቲት ወር ላይ ሲጫወቱ በጣም ጥሩ የሚባል እድል አግኝቶ ያንን በእርግጥ ሳይጠቀምበት ቀርቶ ነበር። ያውም 90ኛው ደቂቃ ተጠናቆ 3 ደቂቃዎች በተጨመሩበት ሰዓት ላይ ነው በጣም ግልጽ የሚባል እድል አባክኖ የነበረው እና ደግሞ ባየር ሚዩኒክ 12 ጨዋታዎች እየቀሩት በ8 ነጥብ ልዩነት ቡንደስሊጋውን ይመራ ነበር በዛን ወቅት እና በጣም በአስገራሚ ሁኔታ በቻምፒየንስ ሊግም ተገናኝተው ደግሞ ያንን ጨዋታ አሸንፈው መውጣት የቻሉበትን ሁኔታ ብዙዎቻችን እናስታውሳለን። ግን ደግሞ ባየር ሌቨርኩሰን ዘንድሮ በተለይ ከዋንጫ ፉክክሩ አንጻር የተሻሉ ነገሮችን ሜዳ ላይ ማድረግ አይቻል እንጂ የተጫዋቹን ክሬዲት የሚያሳጣ ጉዳይ አይደለም። ይህ ነገር በተመለከተ በ4-4-2 የጨዋታ አቀራረብ በተለይ ባየር ሚዩኒክ ወደ ሜዳ በገባበት ጊዜ የሁለቱን የባየር ሌቨርኩሰን የሴንተር ባክ ወይም ደግሞ የመሃል ተከላካይ ተጫዋቾችን የበለጠ ማጥፋት ችለው ነበረ። አሌክዛንደር ፓቫሎቪች እና ጆሹዋ ኪሚት ደግሞ ግራኒት ዣካ እና ኤስኩዌል ፓላሲዮስ በተሻለ መንገድ እንዳይጫወቱና ሜዳ ላይ ፐርፎርም እንዳያደርጉ የተቻላቸውን ነገር አድርገው ክለባቸውን ውጤት ይዞ እንዲወጣ ትልቅ ነገር ማድረግ ችሏል። አሁን በዚህ ክረምት ላይ ይህንን ተጫዋች ለማስፈረም እንግዲህ እነዚህ 3 ክለቦች የመጨረሻ ፉክክር እያደረጉ ነው። ማንቸስተር ሲቲ እሱን የሚፈልግበት የራሱ ምክንያት አሉ። ምክንያቱም ኬቨን ደብሮይነን በውድድር ዓመቱ መጨረሻ ላይ ያጣል። ኬቨን ደብሮይነን የሚያጣ ክለብ ደግሞ በተለይ ኬቨን ደብሮይነን የሚለቁበት ትልቁ ምክንያት ተጫዋቹ ተደጋጋሚ ጉዳቶች እያስተናገደ ነው። በተለይ ከዛ ከቻምፒየንስ ሊግ የፍጻሜ ድላቸው ጨዋታ በኋላ ደብሮይነ ተደጋጋሚ ጉዳቶችን እያጋጠሙት ነው የሚገኘው። ስለዚህ ያንን ሪስክ መውሰድ አይፈልጉም። እናም ተጫዋቹን ከዛ ክለብ እንዲወጣ አድርገውታል፣ ወይም ደግሞ በራሳቸው ፍላጎትም ቢሆን ያንን ነገር አድርገዋል። ያ ቦታ ደግሞ መደፈን አለበት። የተሻለ ተጫዋች ይፈልጋል እዛ ቦታ ላይ የሚጫወት። ግን ማንቸስተር ሲቲ ይህንን ተጫዋች ለማስፈረም ቀላል ፉክክር አይገጥመው። ሌላኛውን ክለብ ባየር ሚዩኒክን ብትመለከቱ ጥሩ ተጫዋች አላቸው መሃል ሜዳ ላይ ጀማል ሙሲያላ ምናልባት የአሁኑ የእግር ኳስ ኮከብ ወደፊት ደግሞ እግር ኳስ ላይ ይነክሳል ተብሎ የሚጠበቅ ተጫዋች። ሙሲያላ ደግሞ ጀርመናዊ ነው፣ በብሔራዊ ቡድን ይተዋወቃሉ። ስለዚህ ቬርትዝ እና ሙሲያላን መሃል ሜዳ ላይ ማጣመር ማለት ፔድሪና ጋቪን መሃል ሜዳ ላይ እንደማጫወት ነው፣ ወይም ደግሞ ዣቪና ኢኒየስታን መሃል ሜዳ ላይ እንደማጫወት ይቆጠራል። ስለዚህ ባየር ሚዩኒክም የሚፈልገው የሀገሩን ክለብ ተጫዋች ወደዚህ ክለብ አምጥቶ የተሻለ ነገር ሜዳ ላይ እንዲያሳይላቸው ስለሚፈልጉ ነው። ሊቨርፑልን የምትመለከቱት ቅድም በነገርኳችሁ ምክንያት ይህንን ተጫዋች ወደ ክለባቸው ማምጣትና የክለባቸው ተጫዋች እንዲሆንላቸው የማድረግ ፍላጎት አላቸው። እንግዲህ ምን ያክል ይሳካላቸዋል የሚለው እርግጠኛ አይደለም እስካሁን ባለው ጉዳይ ላይ። ግን ቬርትዝ ደግሞ የእሱ ምርጫ መከበር አለበት። ፍሎሪያን ቬርትዝ ወደ የትኛው ክለብ ለማምራት ትፈልጋለህ ተብሎ ቢጠየቅ ማንን ሊመርጥ ይችላል? ሊቨርፑልን ነው የሚመርጠው ወይስ ደግሞ የትኛው ክለብ ይመርጣል? ባየር ሚኒክን ወይም ደግሞ ማንቸስተር ሲቲን? ተጫዋቾች አንዳንዴ የእግር ኳስ ክለብ ደጋፊዎች ከሚወስኑት ውሳኔ በተቃራኒ ሌላ ውሳኔን ሲወስኑ ልንመለከት እንችላለን። ዣቪ አሎንሶ ከባየር ሌቨርኩሰን ለቆ ወደ ሊቨርፑል ሊያመራ ይችላል ወይ ወደ ሌሎች ክለቦች ወደ ሪያል ማድሪድ ሊያመራ ይችላል ሲባል እሱ ግን ምርጫው ያደረገው በዛ ክለብ መቆየትን ነው፣ ወይም ደግሞ በዛው ክለብ እቆያለሁ የሚል አይነት ውሳኔን ነው የወሰነው። ስለዚህ አሁንም ቢሆን እሱ እዛው ጀርመን ውስጥ እቆያለሁ ብሎ ለባየር ሚኒክ ለመጫወት ሊመርጥ ይችላል። ግን ደግሞ ተጫዋቹን ወደዛ ክለብ መውሰድና የዛ ክለብ አባል እንዲሆን ማድረግ ለየትኛውም ክለብ አዋጭ የሚባል ቢዝነስ ነው። ግን ያንን ገንዘብ ደግሞ ደፍሮ መውጣት በጣም ከባድ ይሆናል። ማንቸስተር ሲቲ እንግዲህ እንደምታውቁት ወደ 115 የሚጠጉ ክሶች ያሉበት ክለብ ነው እና እነዛ ክሶቹን ደግሞ ስትመለከቱ ገንዘብ ላይ ያወጣ ይችላል፣ ለተጫዋቹ ዝውውር ብዙ ገንዘቦችን ኢንቨስት ላይ ያደርግ ይችላል የሚል መከራከሪያ ልናስቀምጥ እንችላለን። ግን እርግጠኛ ሆኖ መናገር የሚቻለው ነገር ማንቸስተር ሲቲ አሁንም ተጫዋቾችን ከማስፈረም ወደ ኋላ የሚል አይነት ክለብ አይደለም። ምንም አይነት ክስም ቢኖርበት የተጫዋቾች ማስፈረም ሂደቱ ላይ ይቀዘቅዛል ተብሎ የሚጠበቅ አሁንም ፔፕ ጓርዲዮላ ተጫዋቾችን ማምጣት ይፈልጋል። እንደውም ፔፕ ጓርዲዮላ አሁን ምናልባት ክለቡን ሊለቅ የሚችልበት እድል ካለና ማንቸስተር ሲቲ የሚለቅ ከሆነ ያንን ክለብ ከመልቀቁ በፊት
ወደዛ ክለብ የሚመጡ አዳዲስ ተጫዋቾችን በማምጣት አዳዲስ ተጫዋቾችን ወደ ክለቡ በመቀላቀል ምን ማድረግ ይፈልጋል የሚለው ነገር ሲታሰብ ቀጣይ ለሚመጣው አሰልጣኝ ማመቻቸትና ጥርጊያውን መጥረግ ይፈልጋል። ቀጣይ የሚመጣው አሰልጣኝ ያለምንም መቸገር ስራውን እንዲሰራ፣ ቀጣይ የሚመጣው አሰልጣኝ ጥሩ የስኳድ ስብስብ ይዞ እንዲሰራና በተመቸ መንገድ ስራውን እንዲቀጥል ማድረግ ይፈልጋል። ለዛ በማንቸስተር ሲቲ ቤት ይህንን ተጫዋች ማምጣት የሚፈልገበት ትልቁ ምክንያት ነው። ግን ቅድም በነበረው ፕሮግራሜ ላይ እንዳነሳሁት ፍሎሪያን ቬርትዝ እንዲመጣ የሚፈለግበት ምክንያት ብቻም ሳይሆን ሊቨርፑል ወደ ገበያ ወጥቶ አዳዲስ ተጫዋቾችን የማምጣቱ ነገር የማይቀር ነው። ተከላካይ ሲያመጣ ልንመለከት እንችላለን። የፍሪምፖንግ ጉዳይ አንደኛው ነው። የፊት መስመር ተጫዋች በዳርዊን ኑኔዝ ክለቡ ደስተኛ አይደለም። ስለዚህ አንድ ተጫዋች ደግሞ ወደዛ ክለብ ቀላቅሎ ያንን ተጫዋች ወደዛ ቡድን ሲያመጣ እንመለከታለን። አማካይ መስመር ላይ ያሉ ተጫዋቾችም ደግሞ እንደዚህ ወደዛ ክለብ ሲያመጣ መመልከታችን አይቀርም። ስለዚህ አሁንም አዳዲስ ተጫዋቾችን ለማምጣት ሊቨርፑል በሩን ከፍት አድርጎ በተለይ ደግሞ በስፖርቲንግ ዳይሬክተሮቹ እንዲሁም ደግሞ በአሰልጣኙ አርነ ስሎት አማካኝነት እንዲህ ያሉ ዝውውሮችን ሲፈጽም ልንመለከት እንችላለን። ዞሮ ዞሮ ግን አሁንም ቢሆን ክለቦች አዳዲስ ዝውውሮችን እያደረጉ ስለሆነ ባየር ሚኒክ እኮ አሁን ኤሪክ ዳየርን እንደሚያሰናብት ታውቋል። ኤሪክ ዳየር ኮንትራቱ ተጠናቋል። ስለዚህ ከዛ ክለብ ጋር ይለያያል። ወደ ሞናኮ እንደሚያቀና ነው እንደውም የተረጋገጠው። ቶማስ ሙለር ከዛ ክለብ ይለቃል። ከባየር ሚኒክ የሚለቁ ተጫዋቾችም ጭምራሉ። ስለዚህ በነዛ ተጫዋቾች መልቀቅ ደግሞ ያንን ቦታ መተካት ስለሚፈልግ ያንን ቦታ ላይ አዳዲስ ተጫዋቾችን ማስፈረም ስለሚፈልግ ከነዚህ ክለቦች ጋር ሊፎካከር ይችላል። ስለዚህ እነዚህ ሶስት ክለቦች ረብጣ ሚሊዮን ፓውንዶችን ይዘው የባየር ሊቨርኩሰንን ደጅ ማንኳኳታቸው አይቀርም። ባየር ሊቨርኩሰንም ራሱ የክለቡ ባለቤት የተሻለውን ጨረታ ነው መርጦ ተጫዋቹን ለሌላ ክለብ የሚሰጥ ከሆነ የማይቀር ከሆነ የተሻለ ገንዘብ ነው የሚጠብቀው። ባየር ሚኒክም ጥሩ ገንዘብ ሊያቀርብ ይችላል። እንደዚሁ ደግሞ ማንቸስተር ሲቲም የተሻለ ገንዘብ ያቀርባል። ሊቨርፑልም ለተጫዋቹ የተሻለ ገንዘብ ሊያቀርብ ይችላል። ግን ደግሞ የትኛው ነው ምርጫው ነው። እናንተም አድማጮች ሀሳቦቻችሁን ልታጋሩ እንችላላችሁ። እንደው በዝውውሩ ረገድ የትኛው ክለብ ይሳካለታል? ፍሎሪያን ቬርትዝ ራሱ ወዴት ቢያቀና የተሳካ ጊዜ ሊያሳልፍ ይችላል? ወደ ማንቸስተር ሲቲ ቢሄድ እዛው ጀርመን ውስጥ ቆይቶ ለባየር ሚኒክ ቢጫወት ወይስ ደግሞ በሌላኛው መልኩ ደግሞ ሊቨርፑልን ቢቀላቀል ወይ ማንቸስተር ሲቲን ቢቀላቀል ምን አይነት ስኬታማ ጊዜን ሊያሳልፍ ይችላል? ይህንን ጉዳይ እንግዲህ ውድ አድማጮች ሀሳቦቻችሁን በዚህ ጉዳይ ላይ ልታጋሩ ትችላላችሁ። ዛሬ እንግዲህ የሊቨርፑልን የዝውውር ጉዳይ በተመለከተ ቆይታ አድርገናል ከእናንተ ጋር። አሁንም አዳዲስ ጉዳዮች ሲኖሩ ደግሞ የሊቨርፑልን ጉዳይ በተመለከተ እንደዚህ አይነት አዳዲስ ሀሳቦችን እያነሳን ከእናንተ ከወደ አድማጮች ጋር አብረን ቆይታ ነው የምናደርግ ነው የሚሆነው። አሁንም ግን ቆይታችሁን ከአራዳ ሜዳ ኦፊሻል ጋር እንድታደርጉ እንጋብዛለን። ለቻናላችን አዲስ የሆናችሁ ቤተሰቦች ቪዲዮ ላይክ እያደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ከኛ ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደረግኩ። በቀጣይ ደግሞ ፕሮግራም እስከምንገናኝ መልካም ጊዜ፣ መልካም ቆይታ ተመኘውላችሁ።